አዲስ 1879 ይህ የአዲስ 1879 ሙሽት ነው። FBI እንዴ ምን አጠፋን? ምንድነው እንደዚህ ማማር? አስደነገጥከኝ እኮ። እኔ ልደንግጥ እኔ ክውል በል እናንተ ሀብታሞች እኮ ምደነግጡ አይመስለንም ነበር። አዎ ምደነግጡ ፍጹም አይመስለንም እኮ። እኛ እኮ በደረሰ ቁጥር ደሞዝ በደረሰ ቁጥር ቀለብ በደረሰ ቁጥር ስንደነግጥ ደውዞን ጣፍ ሳስተናል። እኔ ደሳሳ ምን ነው ለስንት ደሃ ሳስታችሁ ትችሉታላችሁ? እኔን ስትሉ ራሱ እንደነግጣለን እኮ። ታዲያ ምንም ይባላል። አይዞን እናንተ ራሳችሁ አይዞን። ደሃ መሌለውም ታውቂያለሽ። እሺ ምን ልታዘዝ? አረ ምን እንታዘዝኛ ራሳችን ደውላችሁልን ነበር። ዲሽ የምትሰራው ልጅ ነህ እንዴ? ነኝ። ዲሻችን ተበላሽቶብናል። ቆየ 20-30 አመት 30 ደቂቃ 30 ደቂቃ ካለም ከተቆራረጣችሁ እኔ ልቆራረጥ እኛ እንቆራረጥ አይደገምም። በህዋ ሳይንስ ስም ይቅርታ ጠይቅሻለሁ። በናሳ ስም ይሄው ዋይት ሃውስ ፔንታጎን ምስክሬ ነው። ቃል ገባልሻለሁ። ድጋሚ መንደሮናለች አለማችን እያንዳንዱን ሰው ከቴክኖሎጂ ጋር እኩል ለማራመድ ነው እቅዳችን። እንዲህ እየተገፋፋችሁ እንዲህ በጣም ኮሚክ ነህ። ኬኬ ካሉት ይቅር ኮሚክ ነው ያልኩት። አራዊት ነው አውቀህ ነው ማለት ድምጽሽን ለመስማት ብዬ። እሺ ላሳየና ዛሬ በልደቱ ቀን ከጓደኞቹ ጋር ሰብሰብ ብሎ ምሽቱን ልደቱን ያከብረው ነበር። ወዳጆቹም ቀኑን ሙሉ መልካም ልደት ይሉት ነበር። የቅርቦቹ ወዳጆቹ በምሳ ላይ ልደቱን አክብረው መልካም ምኞታቸውን ይገልጹለት ነበር። ቤተሰቦቹ በማለዳ ልደቱን አስታውሰው እንኳን አደረሰህ፣ ቀሪው ዘመንህ ይባረክ ይሉት ነበር። የሥራ ባልደረቦቹ በቢሮ ውስጥ እርሱ ሳያውቅ ልደቱን ያከብሩለት ነበር ብንል ብዙ ነበሮችን እንመዛለን። ብቻ ልደቱ በሕይወት ኖሮ ቢሆን ኖሮ በብዙ መልኩ ይከበር ነበር። ነገር ግን የሳቁ ምንጭ የሳቁ ሰው ነጻነት ወርቅነህ ከልደቱ ቀን ቀደም ብሎ ጥር 8 ቀን 2018 ዓመተ ምህረት ቢያልፍም ዛሬ የካቲት 10 ቀን ግን የተወለደበት ቀን ነው። ነጻነት ወርቅነህ ጥበብን አክብሮ ጥበብን በሳቅ አጅቦ እንዳሽሞነሞናት እንዳከበራት ድንገት ሳይታሰብ በመለየቱ ጥበብ ራሷ ምነው ልጄን ሳትል የቀረች አይመስልም። ነጻነት ለሁሉም የቀረበ ሁሉን ነገር ቀለል አድርጎ መመልከት የሚወድ ትልቅ ራዕይ የነበረው ኪነ ጥበበኛ ነበር። ፍሬሽማን በተባለ ቲያትሩ ተወዳጅነትን ያተረፈው ነጻነት ቲያትሩን በየሳምንቱ ፍሬሽ እያደረገ ለተመልካች በማቅረቡ ብዙዎች ቲያትሩን በየሳምንቱ ተመልክተውት ነበር። በፍሬሽማን የተወደደው ነጻነት በኤፍቢአይ 1ና 2 ፊልሞች ላይም እንደተለመደው ተወዳጅነቱን ጨምሮ መጣ። ቀጥሎም በሲቲ ቦይስ፣ በሳልነግራትና ያንቺው ሌባ፣ ሚስተር ኤክስ፣ ቾምቤና ሌሎችም ነጻነት በነጻነት በሠራቸው ፊልሞቹ ተወዳጅነትን ለማትረፍ በቅቶ ነበር። ለብዙዎች ፈገግታ ምክንያት የሆነው ነጻነት ከፊልም በተጨማሪ በናሁ ቴሌቪዥን ይተላለፍ የነበረ የነጻነት ጨዋታ እንዲሁም በኢቢኤስ ቴሌቪዥን የቤተሰብ ጨዋታን ሳቅና ቁም ነገር በማቅረብ ተወዳጅነትን አትርፎ ነበር። ነጻነት ከትልቅ እስከ ትንሽ ሁሉን መያዝ ይችላል የተባለው ኪነ ጥበበኛ ሳይታሰብ ግን ይችን ምድር ተሰናበታት። ሐሳበ ብዙ ወዳጆቹ እንደሚሉት ብዙ ነገሮችን ሰንቆ ጥበብን ከፍ ሊያደርግ እሱም አዳዲስ ሥራዎችን ይዞ ሊመጣ እየተዘጋጀ እየተንደረደረ የጥበብ ወዳጆቹን እንደተለመደው ሊያፍነከንክ ሳቅን በቁም ነገር ሊያጅብ እየተዘጋጀ ሳለ በድንገት ነጻነት ስሙን ሥራውን ትቶ አለፈ። የነጻነት ወርቅነህ ህልፈት እንደተሰማ
ከሕፃን እስከ አዋቂ ያልደነገጠ አልነበረም። አንዳንዶች አይሆንም ብለው እስከ መከራከር ደርሰው ነበር። ብዙዎች አብረው የዋሉት ደግሞ ሐዘናቸው መሪር ነው። ለደቂቃዎች አይተውት የተለያቸው ደግሞ ዛሬም ነፃነት አልሞተም ብለው ያወራሉ። በእርግጥም ነፃነት በሥራዎቹ ሕያው ሆኖ ይኖራል። ጨዋታን ያውቃል። ነፃነት ወርቅነህ በሕዝብ ተወዶ በሕዝብ ተከብሮ በሕዝብ እምባ ታጅቦ ተሸኘ። ኪነ ጥበበኞች እንዲህ ነው በሰው የመወደድን ክብር ማግኘት ያለባቸው። ሥርዓተ ቀብሩ የተፈጸመበት ዕለት የከተራ በዓል በመሆኑ መጥተው ያልሸኙት፣ አልቅሰው ያልቀበሩት ከበዓሉ በኋላ የነፃነት መቃብር ላይ መጥተው አበባቸውን እያስቀመጡ ፍቅራቸውን ሲገልጹ መመልከት እንዲህ ነው በሕዝብ መወደድ ያስብላል። ነፃነት ወርቅነህ በነፃነት ኖሮ በነፃነት ሰርቶ እውነትን ተናግሮ ጥበብን አክብሮ ሄዷል። ዛሬ ግን የልደት ቀኑ ነው። የአፍሪካ ህብረት ላንቺ ወርቅ ካላነጠፍ ምንድን ነው ስራው? አሁን እኔ የምሰጣቸውን ገንዘብ ምን እንደሚያደርጉት አላውቅም። አሁን ዞር ብዬ ዞር እስከ ይሄው ቆረቆንጆ ነው። ጥብቅ ከፍ 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 ትንሽ አንድ ከመሬት ከፍ በይ። መሬት አፈር ለኛ ተያት በእናቱ ከፍ ምን ልታዝኝ ነው? የሞባይል ካርድ ታገኛለህ? ባለ 15 ባለ 25 ባለ 50 ባለ 100 ቆይ መልሳለሽ። ባለ 100 እኮ ነው። ድምፅሽን ልስማው ብዬ ሶስተኛ ዓለም ጦርነት በምንድን ነው የተሰማሽ? በሞባይል ካርድ ነው። ኢትዮጵያ የፋቀችውን ባለ 100 ብር ካርድ ግብጽ ሆዬ ሙሌት እንዴ ማለት ግብጽ እጅ ጽሁፍሽ እንዴት ነው? ምንም አይደለም። እስቲ እዚህ ላይ ቁጥርሽን ጽፈሽ ስትወጪ ደግሞ ባለ 15 ብር ካርድ መጥቀምሽ እጠብቃለሁ። ካሁን በኋላ ቴሌ ብለሽ ጥሪ ቴሌ ወይ የነፃነት ወርቅነህ ድንገተኛ ህልፈት ዛሬም ድረስ ለብዙዎች እንቆቅልሽ ነው። አንዳንድ ሞቶችን መቀበል ይከብዳል፣ ግን የግድ መቀበል ደግሞ ያስፈልጋል። ነፃነት ወርቅነህ የብዙዎች ወዳጅ ነበር። ነፃነት የአዲስ 1879 ከጅምሩ ጀምሮ አስታዋሽ ነበረ። ሁሌም ዝግጅታችን እንዴት ነች እያለ የሚያስታውሰን ወንድማችን ነበር። እውነት አንዳንዴ ሞት እንዲህ ነው። ድንገት ነጠል ያረጋል፣ ድንገት መለያየትን ያመጣል። ነፃነት ወርቅነህ በሕዝብ ተወደህ በሕዝብ ተፈቅረህ በክብር ተሸኝተሃል። ይህ ክብር ለብዙዎችም ትምህርት ነው። ሕዝብን መውደድ፣ ሕዝብን ማክበር፣ ለሕዝብ ታማኝ መሆን እንዲህ ያስወድዳል። ነፍስ ይማር ብሏል አዲስ 1879። ቤተሰቦቻችን አሁንም ታሪኮቻችንን ማቅረባችንን እንቀጥላለን። ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። አዲስ 1879